በሀገራችን ባህል እንደምታውቁት በዓመት በዓል ራቅ ያለ ቦታ የሄዱ የቀድሞ ጎረቤቶች ይጎበኛሉ። ከካሳንቺስ አካባቢ ከግቢ ገብርኤል አካባቢ የመጣችሁ ጎረቤቶቻችን ምን ላይ እንዳላችሁ ለማየትና የበዓሉን ድባብ ለማየት ነው የመጣ ነው። በጣም ደስ ብሎናል። ልጆቻችሁ መልካም ትምህርት ቤት፣ መመገቢያ ቦታ፣ አዛውንቶች መመገቢያ ቦታ አግኝተዋል። እድራችሁ ቁባችሁ በጋራ እንደተለመደው የተጠያየቃችሁ የምትኖሩበት ነገር ተፈጥሮላችኋል። ይሄ ለኛ ትልቅ በረከት፣ ትልቅ መታደል፣ ትልቅ ፌሽታ ነው። ይሄን ማየት በጣም ደስ የሚል ነገር ነው። እናንተም እንኳን ደስ ያላችሁ። ይሄኛው አዲሱ ሰፈራችሁ የምትኖሩበት ነው። ያም የኖራችሁበት ሰፈራችሁ ሄዳችሁ እንድታዩት እጋብዛለሁ። ከንቲባንም እጠይቃለሁ። ቃል በገባነው መሰረት ካሳንቺስ እጅግ ውብ ሆኗል። ልጆቻችን ተስፋ አላቸው። ከኛ የተሻለ ኑሮ መኖር ይችላሉ። እንግዲህ ልማት ሲመጣ ብዙ አሉባልታ፣ ብዙ ስሞታ፣ ብዙ ክስ፣ ብዙ ወቀሳ ይኖራል። እነዚያ ወቀሳዎች ሳያስተጓጉሉን በእናንተ ድጋፍ እንደዚህ ያለ መልካም ሰፈር፣ ለልጆች ምቹ የሆነ ሰፈር በማየታችን የቀድሞውም በቃላችን መሰረት መታደሱ ማማሩ፣ ሀገራችን መዋቧ እጅግ ጠቃሚ ነው። ወገኖቻችን አንድ መገንዘብ ያለባችሁ ነገር፣ አንድ የቅርብ የስጋ ዘመድ ወንድም የሆነ ሰው ጎስቆል ብሎ ሰው ወንድሙን ቢያይ ዝም አይልም። ዘመድ ከሆነ ከተማችን ተጎሳቅላ ቆሽሻ ነበር። እኛ ደግሞ ባለቤቶች ነን። ሀገራችን ነው። ጉስቁልናዋ ያመናል። እንቀይረው ያልነው ለጋራ ጥቅም፣ ለልጆቻችን ደስታ፣ መጻኢውን ዘመን ለማሳመር ብቻ ነው። በዚያ መንገድ በቅን ልቦና ባንጀምረው ኑሮ እንደዚህ ያለ ግዙፍ ስራ ከፈጣሪ ድጋፍ ውጪ ሊሳካ አይችልም። ፈጣሪ ልባችንን አይቶ የእናንተን ልብ አይቶ መከናወን ስለሰጠን፣ ስኬት ስለሰጠን እጅግ አብዝተን እናመሰግናለን። አሁንም እናንተ እስካላችሁ እስከረዳችሁን ድረስ ሀገራችን ማስዋብ፣ የልጆቻችን ሕይወት በተስፋና በተድላ የተሞላ እንዲሆን ማድረግ የኛ ቀዳሚ መሻት ነው። ሌላ ሐሳብ የለንም። የተለወጠች ከልመና የወጣች ሀገር ማየት ነው። ያ እስኪሆን በጸሎት ከጎናችን እንድትሆኑ፣ ለሀገራችን ሰላም፣ ለሀገራችን ብልጽግና እንድትጸልዩ፣ ያልገባቸው ሰዎች እያዩ እየተማሩ እንዲመለሱ እኛ በእኛ በኩል እድል እንሰጣለን። በእናንተ በኩልም ልባችን ሰፍቶ ተስማምተን በጋራ መኖር የምንችልባት ምርጥ ሀገር ስላለን በዚሁ መንፈስ አብረን እንድንኖር በዘር በሃይማኖት በሰፈር ሳንከፋፈል እንደ አንድ ሕዝብ በልጽገን ተሻሽለን ለለውጥ የምንተጋ እንድንሆን የዘውትር ምኞታችን ነው። የእናንተም ጸሎት እንዳይለየን። መልካም ፋሲካ፣ መልካም በዓል። የኢትዮጵያ ትንሣኤ ቅርብ ነው። እኛም እናያለን፣ ልጆቻችንም ይወርሳሉ። መልካም ጊዜ ሁላችሁ። አመሰግናለሁ።